ኤርዶጋን ድንገተኛ መልእክት ለኢትዮጵያውያን ሙስሊሞች አስተላልፈዋል። የኢትዮጵያ ሙስሊም ማህበረሰብ ለቅዱሱ የረመዳን ወር እንኳን አደረሳችሁ። እኔ ረመዳን ሲመጣ ማለት ነው በጣም የሚገርመኝ ነገር ልንገራችሁ። ከሙስሊም ወንድሞች በጣም የሚገርመኝ ነገር ማለት ማርያምን እብድ የተባለው ማለት አእምሮ ጤነኛ የተባለው ሰውዬ ማለት በቃ አእምሮ ታሟል የተባለው ሰውዬ ረመዳን ይጾማል። ለሰው ልጅ ጾም የታዘዘለት ጾም ከታዘዘለት ስርዓት መካከል አንዱ ነፍሱ እንድትስተካከል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? እንግዲህ እንደ ቀን አንዱ ቀን ተቀንሶብናል። ረመዳን ላይ ምን ይመስል ነበረ? እንዴት ጾማችሁ? የት አካባቢ ጾማችሁ? የት ሀገር ላይ ሆናችሁ ረመዳንን እያሳለፋችሁ ትገኛላችሁ? ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ የቱርኪያ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ለሙስሊሞች መልእክት አስተላልፈዋል። እንደሚታወሰው በትላንትናው ዕለት ኢትዮጵያ ገብተው ነበረ። ለኢትዮጵያ ሙስሊሞች ታዲያ መልእክት አስተላልፈዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የመጨረሻ የሆነች ጥሪ ለተሳፋሪዎች መነሻዋን ሻዕባን ኤርፖርት መዳረሻዋን ደግሞ የአላህ መግፊራና እዝነት የሚገኝበት ቦታ ያደረገችዋ ረመዳን 1446 የተባለችዋ አውሮፕላናችን እናንተ በመጠበቅ ላይ ነች። ጉዟችን ጥሩ ኢማንና ቀልብ ላለው ሰው የተመቸች ነች። የአውሮፕላናችን አበራሪ ቁርአኑል ከሪም ሲሆን የጉዟችን የቀናት ርዝመት ደግሞ 30 ቀን ነው። ለዚች ልዩ ለሆነችው ጉዟችን ተዘጋጁ። እቺ ጉዞ ከሌላው ጉዞ ጋር የምትመሳሰል አይደለችም። ወደ አላህ የምትደረግ ልዩ የሆነችው ጉዞ ነች። ቀበቷችሁን ማሰር እንዳትረሱ። መንገዳችን አላህን አስታውሰን ቀልባችን የምትረጋጋባት ደስ የሚል አየር የሚነግስባት ጉዞ ነች። ጥሩ የሆነችን የአላህን ፍራቻ ለማግኘት የልቦቻችሁን መስኮት መክፈት ትችላላችሁ። የዱንያ ሀምና ገማችሁን ላይ ከሚገኘው ሳጥናችሁ ላይ አስቀምጡት። በጉዞ ወቅት አያስፈልግምና። የጉዞአችን መሪ ቃል ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን የሚለው የአላህ ቃል ነው። ወደ ፕሌን ይዞ መግባት የማይቻሉ ነገራቶች ምንም አይነት ነገር ይሁን ሐሳብንና የጊዜያችሁን በረካ የሚሰርቅባችሁን ነገራቶች ይዞ መግባት አይቻልም። ያልተፈቀደ ወሬ አይቻልም። እንዲሁም የምቀኝነት የቅናት ቦርሳዎችን ይዞ መግባት ክልክል ነው። ነፍስን ከአላህ ዒባዳ ከአላህ ጣዓ ማስነፍ ክልክል ነው። ምክንያቱም ጉዟችን አጭር ሲሆን እድላችን ግን ትልቅ ነው። በዚያው አጋጣሚ ደግሞ ቁርአን የያዘችን ቦርሳ ደግሞ እንዳትረሱ ስንል እናሳስባለን። ሰላታችሁን ደግሞ ልክ እንደ መጨረሻ ሰላታችሁ ዱንያ እንደምትሰናበቷት አድርጋችሁ ስገዱ። እጆቻችሁን ለዱዓ ወደ አላህ ከፍ አድርጉ። ምክንያቱም የመንገደኛ ዱዓ ተመላሽ አይደለችም። ከምትወዱትም ነገር ሰድቁ። መልካም ስራዎች በዚህ ፕሌን ውስጥ የሚደራረቡ ናቸውና የቆረጣችሁን መቀጠል እንዳትረሱ። ምክንያቱም የሰዎች ልብ በረመዳን ፕሌን ውስጥ አዛኝና ስስ የሆነች ናት። የአውሮፕላናችን የማረፊያ ጊዜ ልቦቻችን በደስታ በሚሞሉበት የዒድ የመጀመሪያ አወል ተክቢራ ላይ ነው። ይቺን ጉዞ በስኬት ካጠናቀቅን ደግሞ የምናገኘው ሽልማት አለ። የወንጀል መማር፣ ከእሳት ነጃ የመባልና ከአላህ ቀቡልነትን መወፈቅ። አላህ ሱብሓነሁ ወተዓላ በዚህ ጉዞ ስኬታማ ከሚሆኑት አላህ ያድርገን። የተቀበልላሁ ሚና ሲያመና ወቅያመና ወሊወፍቅና አይደን ውቁፈ ለይለተል ቀድሪ ኢማንን ወሕቲሳባ ዱምቱም ፊ ሪዓየቲላህ። እናመሰግናለን ካፒቴን። ኢንሻአላህ ያላቸውን ነገሮች በሙሉ ወንድማችን ኢሳቅ ያለውን ነገር በሙሉ ተግባራዊ እንደምናደርግ ተስፋ አደርጋለሁ። አላስፈላጊ ንግግሮች፣ እኛን ከኢባዳ የሚያዘናጉን ነገሮችን በሙሉ ወደ ጎን ትተን ሙሉ ለሙሉ ልባችን አላህ ሱብሓነሁ ወተዓላ የሚያዘዛቸው ኢባዳዎች ላይ አላህን የሚያስደስቱ ስራዎች ላይ በዚህ በረመዳን እንግዲህ ሁሉንም ቀናቶች በሚባል መልኩ በእንደዚህ አይነት መልክ ነው ማሳለፍ ያለብን። አላህ ሱብሓነሁ ወተዓላ ከሚጠቀሙት ባሮች ያድርገን። እኔ ረመዳን ሲመጣ ማለት ነው በጣም የሚገርመኝ ነገር ልንገራችሁ። ከሙስሊም ወንድሞች በጣም የሚገርመኝ ነገር ማለት ማርያምን እብድ የተባለው ማለት አእምሮ ጤነኛ የተባለው ሰውዬ ማለት በቃ አእምሮ ታሟል የተባለው ሰውዬ ረመዳን ይጾማል ፏ ብሎ ማለት ነው። እኔ በቃ ጤነኛ አይደሉም እነዚህ ሰዎች አብደዋል ምናምን ብለን የምናስባቸው ሰዎች ማለት ነው። አረቄ በጫት የሚቅም ሰው ይጾማል ረመዳን። እኔ ግርም ነው የሚለኝ ይሄ ነገር ማለት ነው። እንዴት ቤቱን አያውቅም? እኔ በቃ ማቃቸው በአካል ማቃቸው ቤቱን አያውቅም፣ እናቱን አይለይም ምናምን ነገር አእምሮ በሽተኛ ነው ምናምን ነገር ማለት ነው። የረመዳን ሰዓት ግን ማለት ነው ፏ ጓ ምናምን ብሎ በቃ መሰላውን ይዞ ጀላቢውን አጥጥቦ ሶላቱን እየሰገደ ምናምን በስነ ስርዓት ይጾማል። ምንድነው ይሄ ነገር? የእውነት የሸይጣን ይታሰራል ምናምን ባለው ነገር የእውነት ይሆናል እንዴ? በቃ ግራ ነው የሚገባኝ ይሄ ነገር ማለት ነው። እግዚአብሔርና አስተውሉት አካባቢያችሁ ላይ ያሉትን ማለት ነው። በቃ ምንም ይሄ ሰውዬ ትንሽ ይነካዋል ምናምን ባለው እዚያ ሰዓት ላይ የረመዳን ሰዓት ላይ ማለት ተስተካክሎ ሰላቱን እየሰገደ ጾሙን በአግባቡ ሲጾም ታያላችሁ። እና የሆነማ ነገር አለ። እኔ ስላልገባኝ ነው በጣም ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ሀቅ ነው ወገናችን። እንግዲህ ብዙ ጊዜ ረመዳን ሲመጣ እዚህ ረመዳን ላይ የምንለወጥበት ጊዜ ነው።
ኢቭን አእምሯቸው ራሱ ትንሽ ልክ አይደሉም ብለን የምናስባቸው ሰዎች እንኳን ረመዳን ሲመጣ ይጾማሉ። ከዛ ባሻገር ይሄማ ዱርዬ ነው፣ ይሄማ እብድ ነው፣ እቺማ በቃ አገርን ያወከች ሴት ነች የተባሉ ሰዎች በሙሉ ረመዳን ሲመጣ አላሁ አክበር የረመዳን አየር ሲነፍስ ሁሉም ነው የሚቀየረው። ሰማይ ምድሩ ነው የሚቀየረው። ምክንያቱም ይህ የተከበረው ወር ነው። በዚህ በተከበረው ወር ደግሞ ሸይጣኖች ይታሰራሉ። ታዲያ በረመዳን ወር የሚነፍሰው አየር ልዩ ነው። በዛም የተነሳ ሙስሊም የተባለ በሙሉ ረመዳንን በጉጉት ጠብቆ ረመዳንን በአግባቡ ይጾማል ማለት ነው። በዛ የተነሳ ነው ወገናችን ጥሩ እይታ ነው፣ ጥሩ አስተውሎት ነው። ለሰው ልጅ ጾም የታዘዘለት ጾም ከታዘዘለት ስርዓት መካከል አንዱ ነፍሱ እንድትስተካከል ነው። የሚበላው ነገር ነፍሱ ላይ ተጽዕኖ ስለሚያሳድርበት ማለት ነው። ስጋ በጣም ሲመቸው ከነፍስ ጋር የሚስማሙት ነገር እናጥፋል። እንስሳ ከሚያስፈልገው በላይ አይበላም። እንስሳ ከሚያስፈልገው በላይ አይበላም። የሚያስፈልገውን ያህል ብቻ ነው የሚበላው። ለአንበሳ በቀን 2 ኪሎ ከሆነ የሚያስፈልገው 2 ኪሎ ያህል ስጋ ይበላል። ከዛ ስትሮጥ ባያ እንኳን ማለት ነው አይሰማ ሰው ነው እኮ ጠግቦ ከዛ አይተውህም ያንተን ሊወስድ ይሄዳል። ጾም ለሰው የታዘዘው ለዚህ ነው። የሰው ልጅ ምግብ ላይ ራሱ መገደብ አይችልም። ዝም ብሎ ነው ሁሉንም የሚበላው። ሁሉንም ስለ ያው ሐላል ማለት ነው። ኦኬ ዝም ብሎ ስለሚበላ የሆነ ጊዜ የሆነ ቀናቶች አካሉ ማረፍ አለበት። ሜታቦሊዝሙ መስተካከል አለበት። ሜታቦሊዝሙ እንዲስተካከል ደግሞ ጾም ግዴታ ያስፈልገዋል። ስለዚህ ጾም ሜታቦሊዝምን ያስተካክላል። ጾም አስተሳሰብን ሼፕ ያደርጋል። ጾም ነፍስን ምን ይላል? ይቀጣል፣ ያስተካክላል። የዚህ ጊዜ የሰው ልጅ ሲጾም ስለሌላው ማሰብ ይጀምራል። ሲጾም ስጋውን ይገዛል፣ ነፍሱን ይገዛል። ኮንትሮሊንግ ምን እንደሆነ ይማራል። ኮንትሮሊንግ ከተማረ ስጋን መግዛት ከቻለ የትኛው አያ ውስጥ ይገባል? ቀድ አፍለሐ መን ዘካ ውስጥ ይገባል። ሀቅ ነው ወላሂ። እኛ የሰው ልጆች ምግብ ቀርቦልን በተለይ የሚጣፍጥ ነገር ከሆነ በጣም ነው አስቸጋሪ ነው። ማቆም ሁላ ይከብደናል። ምግቡ ከፊታችን ካልተነሳ ጠግበን ሁላ ዝም ብለን ነው የምንጎርሰው አይደለ? ይህ ደግሞ ለጤናችን በጣም በጣም ከፍተኛ ጉዳት አለው። ታዲያ ረመዳን ይህንን ሁላ ለማስተካከል ነው የመጣው። ስፒሪቹዋሊ ይሄ መንፈሳዊ ጉዳይ ብቻ ሳይሆን ይሄ ፊዚካሊ ሰውነታችንም በዚህ በረመዳን ይስተካከላል፣ ጤናችንም በዚህ በረመዳን ይስተካከላል። ብዙ ጊዜ እንዲሁም ረመዳን ሲገባ በርካታ ሰዎች ጤናማ ሆንኩኝ እኮ ጨጓራዬን ተስተካከልኩ ምናምን ሁሉ ነገር እንላለን። ያ ከምን የመጣ ነው? አመጋገባችን ራሱ አላህ ስብሐነሁ ወተዓላ ይህንን ዲን እስልምናን ከህይወታችን ጋር ከጤናችን ጋር እንዲስማማ አድርጎ ነው የቀረጸልን። ቢስሚላሂ ረህማን ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። በአዲስ እድል፣ በአዲስ ተስፋ፣ በአዲስ ማንነት፣ በአዲስ ምዕራፍ እንኳን ለዚህ ለተከበረ ታላቁ የረመዳን ወር አላህ በሰላም አደረሰ። ረመዳን መድረስ እድል ነው። ረመዳን መድረስ የአላህ ሱብሓነሁ ወተዓላ ፈድል ነው። ይህንን እድል፣ ይህንን ፈድል፣ ይህንን የተሰጠንን አዲስ የህይወት ምዕራፍ ሁላችንም በአግባብ ልንጠቀምበት፣ ነጋችንን ልናስተካክልበትና የተሻለ ማንነት ይዘን ልንወጣበት ልንዘጋጅበት ይገባል። የተከበራችሁ ወንድምና እህቶቼ ብዙ ሰዎች ይህን ቀን እየተመኙት አልፈዋል። ብዙ ሰዎች በዚህ ቀን ራሳቸውን ሊለውጡበት፣ በዚህ ረመዳን ራሳቸውን ሊያስተካክሉበት ከፈን ቀድሟቸዋል፣ ሞት ወስዷቸዋል። እነሱ ካሰቡት በተቃራኒ ሆኗል። ምን አለ በህይወታችን ላይ አንድ እድል ተሰጥቶን አንድ እድል አግኝተን ራሳችንን ቀይረን አላህ ጋር ተቃርበን ብለው እነሱ ካሰቡት ውጭ ንያቸው ከፈለገቸው ውጭ ቀብሩ ሞቱ እነሱን ቀድሞ አልፏል። እኛን ግን አላህ Subhanahu Wa Ta'ala ለዚህ ቀን አድርሶናል። እዚህ ቀን መድረስ ትልቅ እድል ነው። እንኳን አደረሳችሁ። አላህ ደርሰው ከሚጠቀሙበት፣ አላህ ደርሰው ከሚለወጡበት፣ አላህ በህይወታቸው ውስጥ ትልቁን ምዕራፍ ከፍተው ወደ ራሳቸው ሽግግር ከሚያደርጉበት ረመዳን የተለየ ማንነት አለው፣ የተለየ ተስፋ አለው። በአዲስ ሰማይ በአዲስ ምድር ውስጥ ነው ረመዳን ላይ የምንገናኘው። የዛሬው ያለፈው የሻዕባን ወር ያለቀው የመጨረሻው ቀንና የረመዳኑ የዛሬው ቀን እኩል አይሆንም። ምክንያቱም ሰማዩ አላህ Subhanahu Wa Ta'ala የጀነት በሮች ተከፍቶበት የጀሃነም በር ተዘግቶበት ነው። ሸይጣን ምድር ላይ ታስሮበት ነው። ያለ ሸይጣን የምናየው ምድር በጀነት መከፈት በጀሃነም መዘጋት የምናየው ሰማይ አዲስ አየር፣ አዲስ ጀው፣ አዲስ መንፈስ ይዞ ነው የሚመጣው። ከውኑ ይለወጣል፣ ዩኒቨርሱ ይናገራል። በዚህ ሽግግር ውስጥ በዚህ ሂደት ውስጥ የኔና ያንተ መለወጥ የኔና ያንቺ መለወጥ ይፈልጋል። አላህ ጋር የምናደርገው ጉዞ የምናደርገው ግንኙነት በአዲስ ምዕራፍ ራሳችንን ሊለውጥልን ነጋችንን ሊያስተካክልልን በሚችል ይሄ ነው ረመዳን ጋር መድረስ ትልቁም ጥቅሙ። ስንደርስ እንለወጥበታለን፣ ስንደርስ እንጠቀምበታለን ብለን ስናስብ ነው። አንዷ የረመዳን ቀን በህይወታችን ውስጥ ውዷ ቀን ናት በምድር ላይ። ይህንን በመጠቀም ረመዳናችንን አሳምረው በትክክል ጾሞ ከሚጠቀሙት አላህ ያድርገን።
ረመዳን ሙባረክ። ሁላችንንም እንግዲህ በዚሁ በፍቅር በመሐባ አላህ በሚወደው ስራ ላይ አድርጎ አመት ከአመቱ ያድርሰን። አላህ ይቀበለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሚን አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ይህ ረመዳን አንዱ ቀን አልፈነዋል። ዛሬ በምን አይነት ሁኔታ ላይ እንዳሳለፍነው ራሳችንን እንገምግም። በጥሩ ሁኔታ ላይ በኢባዳ አላህ በሚወዳቸው ነገሮች ላይ ካሳለፍን አልሐምዱሊላህ ረብል ዓለሚን። ነገር ግን በእንደዚህ አይነት ሁኔታ ካላሳለፍን ተዘናግተን ከሆነ የዛሬዋ ረመዳን ያለፈችን ከዚህ ሰዓት ጀምሮ ልንጠቀምበት ይገባል። ቀሪው ቀናቶች እያንዳንዷን ሰዓት፣ እያንዳንዷን ደቂቃ፣ እያንዳንዷን ሰከንድ ረመዳናችንን ልንጠቀምበት ይገባል። ይህ ለእኛ ትልቅ እድል ነው። በዚህ በረመዳን መጥቶ ካልተጠቀምን ምንም ትርጉም አይኖረውም ማለት ነው። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ የቱርኪያ ፕሬዝዳንቱ ኤርዶጋን በትላንትና ዕለት ኢትዮጵያ ገብተው ነበር። ታዲያ ለኢትዮጵያን ሙስሊሞች መልእክት አስተላልፈዋል። ምንድን ያሉት? ቪዲዮን እንመልከት። ከዛ ራሳችን ሀሳብ አስተያየት እንሰጥበታለን። ኤርዶጋን ድንገተኛ መልእክት ለኢትዮጵያውያን ሙስሊሞች አስተላልፈዋል። የኢትዮጵያ ሙስሊም ማህበረሰብ ለቅዱሱ የረመዳን ወር እንኳን አደረሳችሁ፣ ለተደረገልኝ ሞቅ ያለ አቀባበል በእጅጉ አመሰግናለሁ ሲሉም እንግዲህ መልእክታቸውንም አስተላልፈዋል። እጅግ የሚገርም አቀባበል ነው የተደረገላቸው። ከጀርባዬ እንደምትመለከቱት እንግዲህ አቀባበላቸው በጣም የሚለይ ነበር። ሌላው እንግዲህ ፕሬዝዳንት ረሲብ ጣይብ ኤርዶጋን መቼም ቢሆን እንደ እንግዳ ሳይሆን እንደ ልብ ወዳጅ ሀገሬ ለእርሶ የምታደርገው ደማቅ አቀባበል ከእርሶ ጋር ለመካፈል በመቻሌ ክብር ይሰማኛል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድም መልእክታቸውንም አስተላልፏል። ታዲያ ኤርዶጋን ለኢትዮጵያውያን ሙስሊሞች ያስተላለፉት መልእክት በሁለቱ ሀገራት መካከል ያለው ጠንካራ ትስስር የሚያሳይ ነውም ተብሏል። በድጋሚ ለመላው ኢትዮጵያውያን ሙስሊሞች መልካም የረመዳን ወር ይሁንላችሁ። ረመዳን ሙባረክ ብያለሁ። አለይና ወአለይኩም አሚን። ረመዳንን የምንጠቀምበት አላህ ያደርገን። እንግዲህ ኤርዶጋን ለኢትዮጵያን ሙስሊሞች እንኳን ለረመዳን ጾም አደረሳችሁ የሚል መልእክት አስተላልፈዋሉ። እንዲሁም በትላንትናው ዕለት ደማቅ አቀባበል ተደርጎላቸው ነበር። ለሱም አመስግነዋሉ። ከእስልምና ውበቶች ውስጥ አንዱ ደስ የሚል ምንድን ነው? ዓለም ላይ ያለ ሙስሊም በሙሉ ነጭ አይል፣ ጥቁር አይል፣ ቱርክ አይል፣ ኢትዮጵያ አይል አንድ ላይ ነው ጾሙን የምንጾመው፣ አንድ ላይ ነው ኢዱን የምናከብረው፣ አንድ ላይ ነው ሰላቱን የምንሰግደውና የእስልምና ውበት እጅግ በጣም ያስገርመኛል። አንድነት ላይ በጣም የተመረኮዘ ሃይማኖት ነውና አልሐምዱሊላህ ረብል ዓለሚን ሙስሊም ስላደረገን በእስልምና ኖረን በእስልምና የምንሞት ያደርገን። ረመዳናችን በአግባቡ የምንጠቀም ባሮች ያድርገን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።